ወደ ኋላ ዞር ብለን ከኖርናቸው ዓመታት አንድ ቀን መቀነስ ቢፈቀድልን ዛሬ እኔ አንድ ቀን ቀንስ ነበር። ያም ቀን መስከረም 28 2007 ዓመተ ምህረት በመሃል ፒያሳ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካረፉበት ሆቴል በ100 ሜትር ርቀት ሐዋሳ ግራውንድ +1 የሆነ የጠበቆች ቢሮ ነበር። በደረጃ የሚወጣበት ከታች ኢንተርኔት ካፌ ነው። ሁለቱ ወጣቶች ዳንኤልና ዳግማዊ ገብተው ስራቸውን ጀምረዋል። እየተጨዋወቱ ነው። በዚህ መካከል ግን ባልተጠበቀ ሁኔታ ጃኬት የለበሰ ራሱን የሸፋፈነ በእጁ ደግሞ የተደበቀ ነገር የያዘ ሰው ደረጃ እየሮጠ ወጣ። የደረጃው ድምፅ ይሰማል። አለቅየው ታላቁ ዳንኤል ስለነበር እሱ ጠረጴዛ ላይ ተቀምጧል። ዳግማዊ ደግሞ እንግዳ መጣ ብሎ እስቲ ዞር ልበል ብሎ ወደ መስተዋቱ ሄዶ ወደ ውጭ ማየት ጀመረ። በዚህ ጊዜ እንግዳው ሰው ያልተጠበቀው ሰው ወደ ዳንኤል ተጠግቶ እንደሚያቅፈው አስመስሎ በያዘው ሽጉጥ ተኮሰበት። ሆዱን መታው። የጥይት ድምፅ የሰማው ዳጊ ደግሞ ፊቱን አዙሮ ሲመለከት ጓደኛው በጣም የሚወደው ደግ የሆነ ጓደኛው ከሆዱ ደም ሲፈስ ተመለከተ። በዚህ ጊዜ ዳጊ ሰውየው እየሮጠ ደረጃውን ሲወርድ ያዙት እያለ ተከተለ። ያ ሰው ግን እንግዳው ባለጃኬቱ ተሸፋፍኖ የመጣው ፊቱን አዙሮ ሽጉጡን ወደ ዳጊ ያደረገና ተኮሰ። አንገቱ ላይ መታው። ዳጊ ከደረጃዎቹ ላይ ወደቀ። ሲወድቅ የደረጃው ጠርዝ መታው። ግንባቱ ተተረተረ፣ በደም ተለወሰ። አንዲት ሴት አቅፋ ይዛው እየጮኸች ሰው ለመነች። ድረሱልኝ እያለች ለመነች። ወደ ሆስፒታል ወሰዱት። ዶክተሩ ሳያውቅ ጓደኛው እንደሆነ ሳያውቅ ሰፋው፣ ደሙን ጠራረገ። አንገቱ ላይ ስለተመታ ትራኪያው፣ አየር ቧንቧው፣ ኢሶፋገስ የምግብ መውረጃው፣ ስፓይናል ኮርዱ፣ ቨርተብራው አንድ ላይ ተመተዋል። ወደ አዲስ አበባ ሪፈር ተባለ። አዲስ አበባ መጣ። የሚያስፈልገው ቀዶ ጥገና ተደረገለት። ከዛ በኋላ ግን የዳግማዊ ስቃዩ ጀመረ። በተሰራው ትራኪዮስቶሚ በኩል የገባው ብረት ያሰቃየዋል። አንድ ሐኪም ተጠጋና ውጤቱን አላወቀው ነበር። ዳጊ መመታቱን መደንዘዙ ነው እንጂ የሚያውቀው እጅህና እግርህ አይሰራም አለ። ሽንትና እንዲህ የተለያየ ነገርን መቆጣጠር አትችልም አለ። መከራው ጀመረ፣ ስቃዩ ጀመረ። ያ ሰው በብዙ ስቃይ ውስጥ ያለፈው ሰው ነው እነዚህን መጽሐፍቶች የጻፋቸው። እነዚህ መጽሐፍቶች የሱ ውጤቶች ናቸው። እነዚህን መጽሐፍቶች ደግሞ ሲጽፋቸው ከልቡ ያንን ያደረገውን ሰው፣ ጓደኛውን የገደለበትን ሰው፣ በጥይት አንገቱ ላይ የመታውን ሰው፣ ለዚህ ሁሉ ስቃይ ምክንያት የሆነውን ሰው ይቅርታ አድርጎለት ነው። ይገባዋል። የተደነኩበት ሰው ነው። ምንድነው የተማርከው ከሱ መጽሐፍ የሚለውን ባጭሩ ልንገርና ወርዳለሁ። ምን ተማርክ ካላችሁኝ፣ አንደኛ ራስን አሳልፎ መስጠትን ተማርኩ። ዳጊ ቀድሞውም ነገር የተመታው ጓደኛው ላይ የደረሰበትን ነገር ግፍ የሰራው ሰው ማምለጥ የለበትም ብሎ ሲሮጥ ነው እንጂ ዝም ብሎ ቢቆም ኖሮ አፕስቴርስ ምንም አይሆንም ነበር። ራስን አሳልፎ መስጠትን ተማርኩበት። እሱ ብቻ ሳይሆን በዛ ብቻ ሳይሆን ከኔ ተማሩ አለ ዳጊ። በኔ ህመም እናንተ ተጽናኑ፣ በኔ ስቃይ እናንተ ተጽናኑ ብሎ ስቃዩን አሳልፎ ሰጠ። ለማሳያ አንድ ቦታ ላንብብላችሁ። ይህንን መጽሐፍ በምጽፍበት ሰዓት በደረሰብኝ ጉዳት ከአንገቴ በታች ያለውን ሙሉ የሰውነቴን ክፍል መቆጣጠርም ሆነ ማዘዝ አልችልም። እጆቼ መያዝም ሆነ መጨበጥ አይችሉም። እግሮቼም መቆምም ሆነ መራመድ አይችሉም።
ሽንትም ሆነ ሰገራ አልቆጣጠርም። የተኛሁበትን ጎን መቀየርም ሆነ መገላበጥ አልችልም። ማንኛውንም እንቅስቃሴ በሰው እርዳታ ውጭ የማድረግ አቅም የለኝም። ማድረግ የምፈልገውን ወይም መሄድ የምፈልግበት ቢኖር እንኳን ይሄንን በራሴ ለማድረግ አቅም የለኝም። እንግዲያው አንተ ያለህበትንና እኔ ያለሁበትን ሁኔታ አስተያይ። ከኔ በባሰ ሁኔታ ውስጥ ነህ አይደለም? በሱ ስቃይ እኛ እንድንጽናና እየነገረን ነው። አንተ እንደፈለግ ቆመህ ትሄዳለህ፣ ትወጣለህ፣ ትገባለህ፣ የፈለግከውን ትበላለህ፣ ትጠጣለህ፣ ደስ ብሎህ ነው የምትኖረው። ግን ችግር አለብኝ ብለህ ታማራለህ፣ ታጉረመርማለህ፣ አታመሰግንም፣ ግሬትፉል አይደለህም። እኔን አታይም ወይ? ዊልቸር ላይ ተቀምጬ ይህንን ስቃይ ከኔ ጋር እስቲ ራስን አወዳድር ብሎ ቻሌንጅ ያደርገናል። ስቃዩን አሳልፎ ይሰጠናል እንጽናናበት ዘንድ። ይሄ ጀነሮሲቲ ነው። ይሄ ራስን አሳልፎ መስጠት ነው። እውነትም እንድናፍር ያደርገናል። ዛሬ አጉረምርመን የመጣን በአምላክም ላይ በሰዎችም ላይ ቅሬታ ያለን ኑሮ የጎደለ የምንል ሰዎች እሱ ቻሌንጅ ሲያደርገን ይሄን አቅርቦ እስቲ እኔን እየኝ ብሎ ሲያቀርብልን እጅግ አስደናቂ ነው። በጣም አስገራሚ ነው። በስቃዬ ተጽናኑበት ብሎ ሰጠ። ራስን አሳልፎ መስጠት ሳክሪፊሻል የሆነ አጋፔ የሆነ ፍቅር ታውቃላችሁ። ኢሮስ አለ፣ የተቃራኒ ጾታ ፍቅር ነው። ፊሊዮስ አለ፣ የጓደኝነት ፍቅር ነው። አጋፔ ደግሞ አለ፣ ራስን አሳልፎ የመስጠት ሳክሪፊሻል የሆነ ፍቅር ነው። ይህንን አሳይቶናል በስቃይ ዋዝናት። ሁለተኛ የማየው በሃይማኖት እምነት፣ በስነ ልቦና ደግሞ ፖዚቲቭ ቲንኪንግ የሚባለውን አዎንታዊ አስተሳሰብ ያለው እዛ ላይ ሆኖ የተነገሩት ነገሮች አንደኛው ሰምቻለሁ ዳጊ ሲናገር ብትሞት እኮ ይሻል ነበር ብሎታል። ሌላው ሐኪም በቃ ምንም ጥቅም እንደሌለ ነግሮታል። ምንም በቃ ያንተ ጉዳይ እኮ ምንም ዋጋ የለህም ብሎታል። ነርሷ ከአፌ ይሄንን አውጭልኝ ምራቄ የሞላ ነው ሲላት አመናጭቃው ታውቃለች። በዚህ ሁሉ ግን ኮሪያ ሆስፒታል ተኝቶ እምነቱን ሳያጣ አስተሳሰቡን ሳያጣ ይሻለኛል እያለ እድናለሁ እያለ ነበር የሚያስበው። በሕክምና አሁን በጣም የታመነበት ሐኪሞችን የሚረዳ ነገር እድናለሁ ብሎ ህመምተኛው ካሰበ የአቲቲዩድ ካለው ፖዚቲቭ አቲቲዩድ ካለው የመዳን ቻንሱ በጣም ሃይ ነው የሚሆነው። ሁለት አንድ አይነት ካንሰር የያዛቸው ሰዎች አንዱ ድናለሁ ብሎ የሚያምን ከሆነ አንደኛው ግን ዋጋ የለኝም አልቆልኛል ብሎ የሚያምን ከሆነ ይሄኛው የመዳን ቻንሱ ዝቅተኛ ነው፣ ያኛው ግን የመዳን ቻንሱ ከፍተኛ ነው። ስለዚህ ዳጊ ፖዚቲቭ ቲንኪንግን አስተምሮናል፣ ማመንን አስተምሮናል፣ ይሄ አንዌቨሪንግ የሆነ ፌት አስተምሮናል። እዛ ጋር ተኝቶ እየተሰቃየ በችግር ውስጥ ሆኖ ግን ፖዚቲቭ አቲቲዩዱን አልተወም ነበር። ስለዚህ በዛ እደነቃለሁ። ሶስተኛ 5 ናቸው፣ አሳጥሬ እወርዳለሁ። በመከራ መጽናትን አስተምሮናል። አስተማሪ ነው። አሁን ዳጊ ስለ ኢዮብ እናወራለን። ዳግማዊ ኢዮብ ሲሉት ሰምቻለሁ። ዳጊ መከራ ሲያልፍበት እስካሁን ድረስ እንዳነበብኩት ያማረረበት ቦታ፣ አምላክን የተሳደበበት ቦታ፣ ምሬት አይቀርም ግን አምላክን የተራገመበት ቦታ፣ የተወለደበትን ቀን የረገመበትን ቦታ አላነበብኩም። በመከራ ጸንቷል፣ በስቃይ ውስጥ ጸንቷል። የዛ የኢዮብ ግን መጨረሻው መልካም እንደነበረ፣ ሉዝ ያረጋቸውን ነገሮች በሙሉ መልሶ እንዳገኛቸው ዳጊ ያጣቸውን ነገሮች በሙሉ መልሶ ያገኛል ብዬ እኔ አምናለሁ። አንድ ቀን ቆሞ አየዋለሁኝ ብዬ አምናለሁ። ስለዚህ በመከራ መጽናትን ተማርኩኝ ከሱ። አራተኛ ጸጋ የሚባለውን ነገር አየሁ። ግሬስ የሚባለው መንፈሳዊ ስጦታ አስደናቂ ነው። ለማስረዳት የሚያስቸግር ነገር ነው። ይህ ሁሉ ሲሆን እንደ ሰው አይቻልም ነበር፣ ግን መለኮታዊ ጸጋ አለ። የሚያስችል የማንችለውን እንድንችል የሚያደርግ ጸጋ አለ። ያ ጸጋ በስቶለት የማንችለውን ነገር እንድንችል የሚያደርገን ነገር ነው ጸጋ። አንድ ጊዜ አንዲት ሴት ልጇ ሞተችና የ9ኛ ክፍል ተማሪ ነች፣ ብቸኛ ልጇ ነች። እኔ በግል አላውቃትም፣
ግን እባክህ አዝናለችና ሂድና አጽናናት አሉ። እኔ ምን ብዬ ነው ማጽናናት አሉ። ምን ብዬ ነው ማጽናናት? ምን እላታለሁ? ሄጄ ምን እላታለሁ? እኔ አልሄድም አልኩ። በቃ ፊቷን ማየት ፈራሁ። በኋላ በሳምንት ነው እንዲያድር አሳልፌ ሲሄድ ተጽናንታለች። ይሄ ጸጋ የሚባለው ነገር ነው። ጸጋ የሚባለው ነገር ከአእምሮ በላይ ነው። አሁን እኔ በዳጊ ቦታ ራሴን አርጌ ስመለከት የሰው እጅ ላይ መውደቅ እንዴት እንደምፈራ ሳስብ፣ ከዛ ግን በጸጋው እሱ እንዴት እዚህ ጋር እንደደረሰ ስመለከት ጸጋን አመሰግናለሁ፣ በጸጋ እገረማለሁ። ሰዎች አንዳንድ ነገር እንዲህ አይነት ነገር ሲደርስባቸው ይጠይቃሉ፣ ለምን ደረሰበት? ልክ ያ አይነ ስውር የነበረው ሰው እንደተከራከሩበት ጌታን እንደጠየቁት ይሄ አይነ ስውር ሆኖ እንዲወለድ የእሱ ኃጢአት ነው? የቤተሰቦቹ ኃጢአት ነው? የእሱ ኃጢአት ነው? አይ የቤተሰቦቹ ኃጢአት ነው ብለው እንደተከራከሩ ምንም ነገር ሲደርስባቸው ሰዎች ይከራከራሉ። የዳጊ ችግር ነው ወይስ ምንድን ነው ብለው ምክንያት ማወቅ ይፈልጋሉ። ምንም ምክንያት የለው። እሱም ዋይ ሚ አትበሉ ብሏል። ለምን እኔ ብላችሁ አትበሉ አንድ ነገር ሲደርስባችሁ ብሏል። ስለዚህ የጸጋውን ጉልበት እመለከታለሁ፣ የጸጋን ኃይል እመለከታለሁ። የመጨረሻውና አምስተኛው ታላቅ ምሕረት፣ ማግኖኒመስ መርሲ የሚባለው ማግኖኒመስ መርሲ፣ ታላቅ ምሕረት። ያንን አደጋ ያደረሰበት ሰው ሐዋሳ ወህኒ ቤት ነው ያለው። ዳጊ ቢፈልግ ኖሮ ገንዘብ የማይሰራው ነገር የለም፣ ሊበቀለው ይችል ነበር። አልነካውም። በጣም ቀላል ነው ለመበቀል፣ አልነካውም። አለመንካት ብቻ አይደለም፣ ፈጽሞ ይቅር ብሎታል። ለዚህ ሁሉ ስቃይ አሁን እንኳን በዚች ደቂቃ ለሚሰቃያት ስቃይ ምክንያት የሆነውን ሰው ማግኖኒመስ በሆነ ምሕረት፣ ታላቅ በሆነ ምሕረት ይቅርታ አድርጎለታል። ይሄም እጅግ በጣም አስደናቂ ነው። በጣም አስደናቂ ነው።